ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ከምንጠቀማቸው የተለያዩ ሶሻል ሚዲያዎች መካከል አንዱ ኢሞ ነው ማለት ነው። ስለዚህ ኢሞ ላይ ደግሞ የተለያዩ ወዳጅ ዘመዶቻችን ጋር እንጻጻፋለን፣ ቮይስ እንደራረጋለን፣ የተለያዩ ቴክስቶችን እንላካለን፣ እንዲሁም የተለያየ ምስሎችና ፎቶግራፎችን የምንላክበት ዋና ፕላትፎርም ነው ማለት ነው። ስለዚህ ኢሞ ላይ እንግዲህ ከምንጻጻፋቸው የተለያዩ ወዳጅ ዘመዶቻችን መካከል እንግዲህ ብሎክ ልናረጋቸው የምንፈልግ ሰዎች ሊኖሩ ይችላሉ ማለት ነው። ኢሞ ላይ እንግዲህ ብሎክ አረግናቸው ማለት ደግሞ መጻፍ የማይችሉም ወይላ በስተቀር ደግሞ የተለያዩ ምስሎችና ፎቶግራፎችን መላክ እንዳይችሉ የምናረግበት ነው ማለት ነው። አላስፈላጊ የሆኑ ሰዎችን እንግዲህ እንዴት አድርገን ከኢሞ ላይ ብሎክ እናረጋቸዋለን የሚለውን አብረን እንመለከታለን ማለት ነው። እንዲሁም ኢሞ ላይ እንግዲህ በስተት እንግዲህ በማወቅም ይሁን ባለማወቅ እንግዲህ ከኢሞ ፕላትፎርም ላይ እንግዲህ ሰዎችን ብሎክ ልናረጋቸው እንችላለን ማለት ነው። ወይም አለ በስተቀር እኛ ሳንሆን የተለያዩ ወዳጅ ዘመዶቻችን ባለማወቅ እንግዲህ በስተት ብሎክ ካረጓቸው ደግሞ እነዛ ሰዎችን ብሎክ ያረግናቸው እንዴት መመለስ እንደምንችል አብረን እንመለከታለን ማለት ነው። ኢሞ ፕላትፎርም ላይ እንግዲህ ሰዎችን እንዴት አድርገን ብሎክ እናረጋለን፣ ብሎክ ካረግን በኋላ ደግሞ መመለስ እንፈልግ ደግሞ ብሎክ ያረግናቸውን ሰዎችን ደግሞ እንዴት መመለስ እንደምንችል አብረን እንመለከታለን ማለት ነው። ሰዎችን የት ገብተን ነው ብሎክ መናረጋቸው፣ ብሎክ ያረግናቸው ሰዎችንስ የት ገብተን ነው መመለስ የምንችል የሚለውን አንድ ባንድ በዝርዝር እንመለከታለን ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉት በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ኢሞ ፕላትፎርም ላይ እንግዲህ ስንጠቀም የተለያዩ ሰዎችን እንግዲህ እንዴት አድርገን ብሎክ ማድረግ እንደምንችልና በማወቅም ይሁን ባለማወቅ ብሎክ ያደረግናቸውን ሰዎችን ደግሞ መመለስ እንዴት እንደምንችል አብረን እንመለከታለን ማለት ነው። ሰዎችን እንግዲህ ብሎክ እያደረኩኝና ብሎክ ያደረኳቸውን ሰዎችን ደግሞ እየመለስኩኝ አብረን የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው ደረጃ ምንድነው የምናደርገው? ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንግዲህ ኢሞ ሚሊዮን እንፈልጋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። እንደምትመለከቱት አፕሊኬሽኑ እዚህ ጋር ያለ ማለት ነው። ይሄን አፕሊኬሽን በመክፈት እንግዲህ ብሎክ ማድረግ የምንፈልጋቸውን ሰዎችን እንግዲህ ብሎክ እያደረግን ብሎክ ያደረግናቸውን ሰዎችን ደግሞ እንዴት መመለስ እንደምንችል አብረን የምንመለከት ይሆናል ማለት ነው። ስለዚህ በመጀመሪያ ጊዜ ምንድነው የምናደርገው? እንግዲህ አፕሊኬሽኑ እንደዚህ እንዳገኘ ነው ቀጥታ እንከፍተዋለን ማለት ነው። አፕሊኬሽን እንደከፈት ነው እንግዲህ መጻጻፍ የምንፈልጋቸው የተለያዩ ወዳጅ ዘመዶቻችን እዚህ ጋር አሉ ማለት ነው። ወይም መጻጻፍ የምንችላቸው የተለያዩ ወዳጅ ዘመዶቻችን አሉ። ከነዚህ መካከል እንግዲህ ለኛ የማይመቹን ወይም ለኛ ጥሩ ስሜት የሌላቸው ሰዎችን እንግዲህ ብሎክ ማድረግ ነው የምንፈልግ ማለት ነው። ስለዚህ ሰዎችን እንግዲህ ብሎክ እናረጋቸዋለን ማለት ነው። ስለዚህ ምንድነው የምናደርገው? በመጀመሪያ ጊዜ እንግዲህ እኔ እዚህ ጋር ላይ የመጀመሪያውን የምትመለከቱትን ብሎክ አረጋለሁ ማለት ነው። እዚህ ጋር ላይ እንግዲህ ይሄንን ብሎክ ሳረግ እንግዲህ እንዴት አድርጌ ብሎክ እንደማረግና ይሄንን ብሎክ ያደረኩትን ደግሞ እንዴት መመለስ እንደምችል አብረን የምንመለከት ይሆናል። ብሎክ ማድረግ የፈለኩትን ሰው እንግዲህ የመጀመሪያ ደረጃ እንግዲህ ፕሮፋይሉን ቀጥታ እነካዋለሁ ማለት ነው። ፕሮፋይሉን እንግዲህ ቀጥታ ስነካው እንግዲህ ምንድነው የምናደርገው? እንደዚህ ይመጣል ማለት ነው። ከዚህ ሰው ጋር እንግዲህ የተለያዩ ጽሁፎችን መጻጻፍም አልፈልግም ማለት ነው። የተለያዩ ፎቶግራፎችና ምስሎችንም መላክ አልፈልግም ማለት ነው። ቮይስ መደራረግም አልፈልግም። ሙሉ ለሙሉ ሲቀጥል እንግዲህ ኦንላይን መሆኔንም እንዳይመለከት ላደርግ ነው ማለት ነው። እንደዚህ ከመጣልኝ በኋላ ምንድነው የማደርገው? እንደዚህ ከፍትልን እዚህ አካባቢ እንደምትመለከቱት የሶስት ነጥብጣብ አለች ማለት ነው። ይቺ ሶስት ሰረዝ ምልክቷ ወይ ሶስት ነጥብጣቧን እንደዚህ እጫናታለሁ ማለት ነው። እሷን እንደዚህ ስጫነው እንግዲህ እንደዚህ ነው የሚመጣልኝ ማለት ነው። እንደዚህ ከመጣልኝ በኋላ የምትመለከቱት እንግዲህ ብሎክ ማድረግ ስለምንፈልግ እንግዲህ ምንድነው የምናደርገው? ደግመን ፕሮፋይል ምልክቱን እንደዚህ እንጫነዋል ማለት ነው። ፕሮፋይል ምልክቱን እንደዚህ እንደተጫነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ከመጣልን በኋላ ወደ ዞርታች አካባቢ ሸርተት እናደርግና ሙሉ ለሙሉ መጨረሻው ላይ ስንሄድ እንግዲህ እዚህ ጋር እንደምትመለከቱት ብሎክ የሚል አለ ማለት ነው። ይሄንን ብሎክ የሚለውን እንደዚህ እንጫነዋል ማለት ነው። ይሄ ሰውዬ እንግዲህ ብሎክ የሚለውን ተጫነ ማለት እንግዲህ ሙሉ ለሙሉ ብሎክ ካረግነው ቀን ጀምረን እንግዲህ ወደኛ መጻፍ የማይችልም ማለት ነው። የተለያዩ ፎቶግራፎችና የተለያዩ ምስሎችን ወደኛ መላክ አይችልም፣ ቮይስ ማድረግም አይችልም ማለት ነው። ስለዚህ ምንድነው የምናደርገው? ብሎክ የሚለውን አንድ ጊዜ እንጫነዋል ማለት ነው። ብሎክ የሚለውን እንደተጫነ እንግዲህ እዚህ አካባቢ እንደምትመለከቱት ካንሰልና ብሎክ ሚል ይመጣልና ማለት ነው። ብሎክ የሚለውን እንጫናለን ማለት ነው። ብሎክ የሚለውን አንድ ጊዜ እንጫናዋለን። ብሎክ የሚለውን እንደተጫነ እንግዲህ ሙሉ ለሙሉ ብሎክ ተደርጎልና ማለት ነው። ይሄ ሰውዬ ብሎክ የሚደረግበት ምክንያቱ ምንድነው ብሎ እዚህ ጋር ይጠይቀናል ማለት ነው። ሰውዬው ወይም የተከፈተው ፕሮፋይል እንግዲህ እስካም ነው ወይስ አለበስተቀር ጎጅ ነው ወይስ አለበስተቀር አስቸጋሪ ተሳዳቢ
ብዙ ነገር ይጠይቀናል ማለት ነው። እኔ ዝም ብዬ ለጊዜው ስካም ሆን ስለሆነ ማለትም እንችላለን ማለት ነው። ስለዚህ ስካም ካልን በኋላ እዚህ ከታች ደን የሚል አለ ማለት ነው። እናንተ የራሳችሁን ምክንያት ማቅረብ ትችላላችሁ ማለት ነው። እዚህ አካባቢ ያለላችሁ ማለት ነው። ስለዚህ ሙሉ ለሙሉ ፐርሰናል ሪሶርስ የሚለውን በመጫን የፈለጋችሁት መጫን ትችላላችሁ ማለት ነው። እንዳጠቃላይ እዚህ ጋር የምትመለከቷቸውን እኔ ግን ዝም ብዬ አንዱን የፈለኩትን ተጭኛለሁ። ስካም ነው ብያለሁ ማለት ነው። እሱ እንደተጫነው እንግዲህ ደን እለዋለሁ ማለት ነው። ደን እንዳልሁት እንግዲህ ሙሉ ለሙሉ ይሄ ሰውዬ ብሎክ አድርጋለሁ ወይም ከኔ ኢሞ ፕሮፋይል ላይ እንግዲህ ተቦልኳል ማለት ነው። ስለዚህ ይሄ ሰውዬ የተለያዩ ጽሁፎችን ወደኔ መጻፍ አይችልም፣ የተለያዩ ፎቶግራፎችና ምስሎችን መላክ አይችልም፣ እንዲሁም ቮይስ መላክም አይችልም ማለት ነው። ከኢሞ ፕላትፎርም ላይ እንግዲህ እንዴት አድርገን ሰዎችን ብሎክ ማድረግ እንደምንችል እንግዲህ ተመልክተናል ማለት ነው። መልሰናል። መግቢያው ላይ እንግዲህ ከኢሞ ፕላትፎርም ላይ እንግዲህ የተለያዩ ወዳጅ ዘመዶቻችንን እንዴት ብሎክ ማድረግ እንደምንችል ተመልክተናል ማለት ነው ሙሉ ለሙሉ። አሁን ደግሞ የምንመለከተው ምንድነው በማወቅም ይሁን ባለማወቅ ከኢሞ ፕላትፎርም ላይ እንግዲህ ብሎክ ያደረግናቸውን ሰዎችን እንዴት መመለስ እንደምንችል እንመለከታለን ማለት ነው። ስለዚህ ምንድነው የምናደርገው ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽን መካከል እንግዲህ ኢሞን እንፈልገዋለን ማለት ነው። እኔ ለእናንተ ለማሳየት እንግዲህ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። ይሄንን አፕሊኬሽን እንከፍቷለን ማለት ነው እሱን። ስለዚህ አንድ እዚህ በምንጫንበት ሰዓት እንግዲህ እንደዚህ ይከፈትልና ማለት ነው። እንደዚህ ከከፈተልን በኋላ ኢሞ ፕላትፎርም ላይ እንግዲህ የምንጻጻፋቸው ሰዎች እዚህ ፊት ለፊት እናገኛቸዋለን ማለት ነው። አሁን ምንድነው የምናደርገው ከነዚህ ሰዎች መካከል እንግዲህ ሙሉ ለሙሉ ቦልከናል ያንን ሰው ወይም ብሎክ አድርገናል ማለት ነው። ወደዚህ ተመልሶ እንዲመጣልን የተለያዩ ጽሁፎችን አብሮ እንዲጻጻፍ የተለያዩ ፎቶግራፎችና ምስሎችን መላክ እንዲችልና እንዲሁም የተለያዩ ቮይሶችንም ቮይስ እንዲያደርግልን እንፈልጋለን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ወደዚህ አካባቢ እንግዲህ የኛ የራሳችን ፕሮፋይል አለ ማለት ነው። ይሄንን ፕሮፋይላችንን አንድ ጊዜ እንጫናለን ማለት ነው። ስለዚህ ይሄንን ፕሮፋይላችንን አንድ ጊዜ በምንጫንበት ሰዓት እንደዚህ ነው የሚመጣልን ማለት ነው። ስለዚህ ብሎክ ያደረግናቸውን ሰዎችን የምናገኝበት ሴቲንግ እየፈለግን ስለሆነ ምንድነው የምናደርገው በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ ከመጡልን በርካታ ሴቲንጎች መካከል ሴኩሪቲ ኤንድ ፕራይቬሲ የሚል ይመጣል ማለት ነው። ሴኩሪቲ ኤንድ ፕራይቬሲ የሚለውን አንድ ጊዜ መጫን ይኖርብናል ማለት ነው። ስለዚህ እሱ እንደተጫነው እንግዲህ እንደዚህ ነው የሚመጣል ማለት ነው። ወደዚህ ወርታች አካባቢ ስንፈልግ እንግዲህ ሴኩሪቲ የሚል እናገኛለን ማለት ነው። በሴኩሪቲ መካከል እንግዲህ ምን ተሳክቶ እናገኛለን ማለት ነው። ማኔጅ ዲቫይስ እና ብሎክ ዲቫይስ የሚል እናገኛለን ማለት ነው። እዚህ ጋር ላይ ስንት ሰው ብሎክ እንዳረጋችሁ እንግዲህ በቁጥር እናገኛቸዋለን ማለት ነው። ስለዚህ ምንድነው የምናደርገው በማወቅም ይሁን ባለማወቅ ብሎክ ያደረግናቸውን ሰዎች መመለስ እንፈልግ ብሎክ ሊስት የሚለውን አንድ ጫኗል ማለት ነው። ብሎክ ሊስት የሚለው እንደተጫነ እንግዲህ እናንተ ጋር እንግዲህ ሁለትና ከዛ በላይ ሰዎች ሊኖሩ ይችላሉ ማለት ነው። የተቦለኩ ፊት ለፊታቸው ላይ አንብሎክ የሚል ስለሚመጣላችሁ እሱን አንብሎክ የሚለውን መርጣችሁ በመንካት መመለስ ያንን ሰው ትችላላችሁ። ስለዚህ አሁን እኔ አንብሎክ የሚለውን አንድ ጊዜ ስጫነው እንግዲህ ሙሉ ለሙሉ ምን ይለኛል ካንስልና አንብሎክ ላድርግልህ ይላል ማለት ነው። አንብሎክ አድርግልህ ይለው ነው። አንብሎክ የሚለውን ስጫን እንግዲህ እዚህ ጋር እንደምትመለከቱት ፕሮፋይል ብሎልኛል ማለት ነው። ፕሮፋይል አለ ማለት እንግዲህ እኔ ኦንላይን ስገባ ይሄ ሰው መመልከት ይችላል ማለት ነው። አለያ በስተቀር የተለያዩ ጽሁፎችን ወደኔ መላክ ይችላል። ምስልና ፎቶግራፎችን እንዲሁም ቮይሶችን መላክ እንችላለን። የተለያዩ ዲስከስ ማድረግ እንችላለን እዚህ ኢሞ ላይ ማለት ነው። ስለዚህ ሙሉ ለሙሉ ከዚህ ወጣንም ይሄን ሰው የምፈልግ እንችላለን ወይ ቀጥታ መግባት ከፈለግ ደግሞ ፕሮፋይል የሚለውን አንድ ጊዜ እንጫናለን። እሱን አንድ ጊዜ በምንጫንበት ሰዓት ግን እንደዚህ ይመጣልናል። እዚህ ከታች እንግዲህ ሜሴጅ የሚል ይመጣልናል ማለት ነው። ስለዚህ ይሄን ሰው እንግዲህ ሙሉ ለሙሉ ሃይ ማለት እችላለሁ ማለት ነው። ስለዚህ እንደዚህ ሃይ ስለው እንግዲህ ሙሉ ለሙሉ ተመልሷል ማለት ነው። ከዚህ ሰው ጋር እንግዲህ የተለያዩ ጽሁፎችን መጻጻፍ እችላለሁ። የተለያዩ ምስሎችንም ፎቶግራፎችን መላላክ እችላለሁ። እንዲሁም ቮይስ መደራረግ እችላለሁ ማለት ነው። ሌላኛው ሲቀጥል እንግዲህ ይሄ ሰው ኦንላይን ሲገባ ማየትን ይችላልው እኔንም ኦንላይን ሲገባ ማየት ይችላል ማለት ነው። እንደዛ አድርጋችሁ በማወቅም ይሁን ባለማወቅ ሙሉ ለሙሉ ብሎክ ያደረጋችኋቸውን ሰዎችን መመለስ ትችላላችሁ ማለት ነው። በአጠቃላይ እንግዲህ በዛሬው ርዕሰ ጉዳይ ላይ ሰዎችን እንዴት አድርገን ብሎክ ማድረግ እንደምንችልና በማወቅም ይሁን ባለማወቅ ብሎክ ያደረግናቸውን ሰዎችን መመለስ እንዴት እንደምንችል ተመልክተናል ማለት ነው። ይሄንን ሁሉ ስናደርግ እንግዲህ በኢሞ ሴቲንግ ብቻ ነው። ምንም አይነት ተጨማሪ አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር ያወረድ ነው የለም ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ።